ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። በዲግሪና ከዛ በላይ ለሰለጠኑ ሰራተኞች ሰፊ የውጭ ሀገር የሥራ ስምሪት እየተሰጠ መሆኑ ተገለጸ። ኡጋንዳ የኢትዮጵያን ስደተኞች አልቀበልም አለች። ሐሰተኛ የውጭ ሀገራት ገንዘቦች ይዘው ሲንቀሳቀሱ የነበሩ 4 ተጠርጣሪዎች በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። የሶማሊያው ፕሬዝዳንት የአልሻባብ አባላት ብሔራዊ መታወቂያ እንዲወስዱ ጥሪ አቀረቡ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በዲግሪና ከዛ በላይ ለሰለጠኑ ሰራተኞች ሰፊ የውጭ ሀገር የሥራ ስምሪት እየተሰጠ መሆኑ ተገለጸ። በከፊል ከሰለጠኑ ሰራተኞች በተጨማሪ በዲግሪና ከዛ በላይ ለሰለጠኑ ዜጎች ሰፊ የውጭ ሀገር የሥራ ስምሪት እየተሰጠ ነው ሲል የስራና ክህሎት ሚኒስቴር አስታወቀ። በሚኒስቴሩ የኢትዮጵያ የሥራ ገበያ ፕሮጀክት ኃላፊ አቶ ብርሃኑ አለቃ ከፋና ፖድካስት ጋር ባደረጉት ቆይታ ከዚህ በፊት 4 የነበሩት የውጭ ሀገር የሥራ ስምሪት መዳረሻዎች አሁን ላይ ወደ 8 ከፍ ማለታቸውን አውስተዋል። የቤት ውስጥ ስራ ላይ ብቻ ያተኩሩ የነበሩ ስምሪቶች የሰለጠነ የሰው ኃይል ወደ መላክ መሸጋገራቸውን ነው የገለጹት። ማንኛውም ወደ ውጭ ሀገር ተጉዞ ስራ ማግኘት የሚፈልግ ሰው በስራና ክህሎት ሚኒስቴር የስራ ፈላጊ መረጃ ቋት ውስጥ በመመዝገብ ከዚህ በፊት ከነበረው በከፊል ከሰለጠነ እስከ ዲግሪ ከዛም በላይ በሰለጠነበት የሙያ መስክ መሰማራት እንደሚችል አብራርተዋል። ምዝገባው በቀጥታ በኦንላይን የሚከናወን በመሆኑ ስራ ፈላጊዎች በየወረዳቸው ለዚሁ ተብሎ በተዘጋጁ የአንድ ማዕከል አገልግሎቶች መመዝገብ እንደሚችሉ ጠቁመዋል። ዜጎች በተለያዩ ሀገራት በህገ ወጥ መንገድ ስራ እናስቀጥራቸዋለን የሚሉ ደላሎችና ተቋማትን ለሚመለከታቸው አካላት ጥቆማ በመስጠት እንዲያጋልጡ ጠይቀዋል። ለሲኦሲ ብቃት ምዘናም ሆነ ወደ ውጭ ሀገር ለመሄድ የሚከፈል ምንም አይነት ገንዘብ እንደሌለ አጽንኦት ሰጥተዋል። ሐሰተኛ የውጭ ሀገራት ገንዘቦች ይዘው ሲንቀሳቀሱ የነበሩ 4 ተጠርጣሪዎች በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪዎቹ በረዋ ከበደ፣ ሙላት አባይ፣ ሳሙኤል ሙሉጌታና ጃኮፔንዞ የተባሉ ሲሆን የወንጀል ድርጊቱን የፈጸሙት ጥቅምት 30 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ልዩ ቦታው ልዩ ሆቴል አካባቢ ነው። ሙላት አባይ የተባለው ተጠርጣሪ የተበደረውን ገንዘብ ልመልስልህ በማለት ሐሰተኛ $100 ለጓደኛው እንደሰጠው የገለጸው የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ግለሰቡም ከጓደኛው የተቀበለውን ዶላር ወደ ባንክ በመሄድ ለመዘርዘር ሲሞክር ሐሰተኛ መሆኑ ስለተረጋገጠ ለፖሊስ ጥቆማ ሰጥቷል። ፖሊስም ጥቆማውን መነሻ በማድረግ በወንጀሉ አንደኛውን ተጠርጣሪ ከነ አባሪው በመያዝ በተደረገ የአካል ፍተሻ 1000 ሐሰተኛ ዩሮ ሊገኝበት ችሏል። ፖሊስ ባደረገው ምርመራ የማስፋት ተግባር ሳሙኤል ሙሉጌታ የተባለው ተጠርጣሪ እንደሰጣቸው ለፖሊስ መረጃ በመስጠታቸው የተጠቀሰው ግለሰብ በቁጥጥር ስር በሚውልበት ጊዜም 1400 ሐሰተኛ ዶላር እንደተገኘበትም የምርመራ መዝገቡ ያስረዳል። ምርመራውን የማስፋት ስራ የሰራው ፖሊስ 3ኛ ተጠርጣሪ ሐሰተኛ ዶላር ከየት እንዳመጣ ሲጠየቅ የውጭ ሀገር ዜጋ ወደ ሆነው 4ኛ ተጠርጣሪ ጃኮፔንዞ መምራቱን ያስታወሰው ፖሊስ መምሪያው የውጭ ሀገር ዜግነት ያለው 4ኛ ተጠርጣሪም 5600 ሐሰተኛ ዶላር መገናኛ አካባቢ ይዞ ሲንቀሳቀስ በቁጥጥር ስር የዋለና በአጠቃላይ ከ8000 በላይ የውጭ ሀገር ገንዘቦች መያዛቸውን ፖሊስ ገልጿል። ህብረተሰቡ ሐሰተኛ የውጭ ሀገር ገንዘብም ሆነ የሀገር ውስጥ የገንዘብ ኖቶችን ስርጭት ለመከላከል ከሚመለከታቸው የጸጥታ አካላት ጋር በመተባበር መከላከል ይኖርበታል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። የሶማሊያው ፕሬዝዳንት የአልሻባብ አባላት ብሔራዊ መታወቂያ እንዲወስዱ ጥሪ አቀረቡ።
የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ የአልሻባብ አባላት የሀገሪቱን ብሔራዊ መታወቂያ እንዲያወጡ ጥሪ ማቅረባቸው ተነግሯል። ፕሬዝዳንቱ ሁለተኛው የሶማሊያ ብሔራዊ መታወቂያ ኮንፈረንስ ላይ ባደረጉት ንግግር ማንኛውም የአልሻባብ አባላት ፊቱን ሸፍኖ ወይንም ኮፍያ አድርጎ ብሔራዊ መታወቂያ የሚሰጥበት ቦታ መሄድ ይችላል። ከዛም አሻራውን ሰጥቶና ፊቱን ፎቶ አስነስቶ መታወቂያውን መውሰድ ስለሚችል አትከልክሉት፣ እየመጡ ብሔራዊ መታወቂያቸውን ይውሰዱ ብለዋል ነው የተባለው። ፕሬዝዳንቱ ጨምረውም እነዚህ ልጆች ምንም እንኳ ወደ አልሻባብነት ቢቀየሩም የሶማሊያ ዜጎች ናቸው። ስለሆነም በዜግነታቸው ብሔራዊ መታወቂያቸውን እንዲወስዱ ልንፈቅድላቸው ይገባል ማለታቸውን የሀገሪቷ ሚዲያዎች ዘግበዋል። ኡጋንዳ የኢትዮጵያን ስደተኞች አልቀበልም አለች። የኡጋንዳ የአደጋ ስጋት አመራርና ስደተኞች ሚኒስቴር ይህን ውሳኔ ይፋ ማድረጉን ዴይሊ ሜል ጋዜጣ አስነብቧል። ሚኒስትሩ ሂላሪ ኦኔክ ከዓለም ምግብ ፕሮግራም 2544 ሜትሪክ ቶን ሩዝ ከተቀበሉ በኋላ ባደረጉት ንግግር ሩዙ ለ600,000 ስደተኞች የሚከፋፈል መሆኑን አስታውቀዋል። ወደ ሀገራቸው የሚገቡት ስደተኞች ቁጥር እየጨመረ መሄዱን የጠቀሱት ሚኒስትሩ በአሁኑ ወቅት ከ2 ሚሊዮን በላይ ስደተኞች እንደሚገኙም አስረድተዋል። ንግግራቸውን ሲቀጥሉም ኡጋንዳ ከዓለም የስደተኞች ድርጅት በየዓመቱ 240 ሚሊዮን ዶላር ታገኝ ነበር። አሁን ግን የስደተኞቹ ቁጥር ከ2 ሚሊዮን በላይ በልጦ እያለ ከድርጅቱ እየተሰጣት ያለው ከ100 ሚሊዮን ዶላር በታች ነው ካሉ በኋላ በዚህ ዓመት ከዩኤንኤችሲአር የተቀበሉት 18 ሚሊዮን ዶላር ብቻ መሆኑን ገልጸዋል። ጨምረውም ይህ የሚያሳየው የስደተኞች ወጪ በዜጎቻችን ትከሻ ላይ እንደተጫነ ነው ብለዋል። በመሆኑም የተወሰኑ ሀገራት ስደተኞች መቀበል ለማቆም መወሰናቸውን አስረድተዋል። ኡጋንዳ መቀበል ያቆመቻቸው ስደተኞች ደግሞ የኢትዮጵያ፣ የሶማሌና የኤርትራ ዜጎች መሆናቸውን ገልጸዋል። ለዚህ የሰጡት ምክንያት በእነዚህ ሀገራት ውስጥ ጦርነት የለም የሚል ነው። ከነዚህ 3 ሀገራት የሚመጡ ስደተኞችን መቀበል ማቆማቸውን ያስረዱት ሚኒስትሩ ይህ ውሳኔ አሁን ላይ የጥገኝነት ጥያቄ አቅርበው በኡጋንዳ የሚኖሩትን እንደማይመለከት ማስረዳታቸውን ዘገባው አስታውቋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።